አንድ ጊዜ አራት በጎች ነበሩ ይባላል። አንዱ ነጭ ነው፣ አንዱ ቢጫ ነው፣ አንዱ ጥቁር ነው፣ አንዱ ደግሞ ቀይ ነው። እና በጣም አንድነት ነበራቸው። ይተሳሰቡ ነበር፣ ይጠባበቁ ነበር። በማዕከላቸው ምንም አይነት ክፉ አይገባም ነበር። አንድ ጊዜ ተኩላ ቀናባቸው። እንዴት ነጣጥለን እንብላ ብሎ አስብና ወደ ነጩ መጣና ያ ቢጫ በግ በጣም ከናንተ መካከል ጎልቶ ስለሚታይ እሱን ከማዕከላቸው ካላስወጣቸው አውሬዎች ሁሉ እሱን ስለሚያዩ በቃ ይበላቸዋል። እሱን አስወግዱ ከማዕከላቸው ይላቸዋል። ከዛ እንዴት ከማዕከላችን እንዴት እሱ ይወጣል? እሱ እኮ በጣም አንድ ላይ የኖርን ከልጅነታችን አንድ ላይ ነው ያደግነው። እንዴት ከማዕከላችን እናወጣለን? እንግዲህ እኔ ነግራቸዋለሁ፣ የሚያዋጣችሁን ታውቃላችሁ ይላቸዋል። ከዛ ያ ነጩ በግ ተመለሰና ለጥቁሩና ለቀዩ ይሄ ቢጫ በግ ከማዕከላችን ካልተወገደ ሁላችንም ልንበላ ነው ይላቸዋል። ከዛ አሃ ነው እንዴ ይሉና ከማዕከላቸው ያንን ቢጫ በግ ያስወግዳሉ። እሱም ከማዕከላቸው ተወግዶ በጫካ ሲዞር አገኙትና ተኩላው ይበላዋል። ከዛ እሱን ከበላ በኋላ እንደገና ወደ ቀዩ ይመጣና ይሄ ነጩ በግ እኮ ከማዕከላቸው ካልተወገደ ያ አውሬዎች አይን በነጩ በግ ላይ ነውና ስለዚህ ከማዕከላቸው መወገድ አለበት ይለዋል። እንደዛው ይህንን ነጭ በግ ያስወግዳሉ። ከዛ ይሄም ተለጥሎ ይበላል። እንደገና ለጥቁሩ መጣና ለጥቁሩም እንደዚሁ ብሎ ይነግራል። ጥቁሩም ይመጣና አይ አንተን ፍለጋ ሲመጡ እኔን ይበሉኛልና እኔ ካንተ መለየት አለብኝ፣ ወኔ ከኔ ተለይ ይለዋል። ቀዩ በግም ተለየ፣ ቀዩንም በግ በላው። ከዛ በኋላ ጥቁሩ በግ ብቻውን ሲቀር ጥቁሩም በግ ለብቻው አገኘውና በላው ይባላል። ክፉ ሰዎችን ነጣጥሎ መምታት ሲፈልጉ ወይ ደግሞ ነጣጥሎ አብሮ እንዳይተባበሩ፣ አንድ ላይ እንዳይቆሙ፣ አንድ ላይ እንዳይጠባበቁ፣ አንዱ ሲበደል አንዱ እንዳይናገር ይነጣጥሏቸዋል። መጀመሪያ ይነጣጥሉና የክሌ እኮ አንተን አይወድም፣ የክሌ እኮ ስለ አንተ መልካም ነገር የለውም፣ ስለ አንተ ክፉ ነገር ያወራል ምናምን ይሉና ገብቶ ሰዎችን ካለያዩ በኋላ የራሳቸውን ሚና የራሳቸውን ጨዋታ ይጫወታሉ። ስለዚህ ይሄ የተኩላው ምሳሌ የክፉ ሰዎች ምሳሌ ነው። ክፉ ሰዎች ተጠበቁ፣ ስላንተ እከሌ እኮ አይወድሽም፣ እከሌ እኮ አይወድህም ብሎ የሚነግራችሁ በቃ እናንተ ነጥሎ ለይቶ እንድትበሉ፣ እንድትመቱ፣ እንድትወገዱ፣ ብቻችሁን እንድትሆኑ ከዛ በኋላ ከነጣጠሉ በኋላ የራሳቸውን ስራ ለመስራት የሚጓጉ ሰዎች ናቸው። እግዚአብሔር ከዚህ ይጠብቃችሁ። አመሰግናለሁ።